የፀጉር ብዛትን ለመመለስ ፀጉራችሁ በጣም እየተነቃቀለ ካስቸገራችሁ ይህንን ውህድ ተጠቅጠቅ። እመኑኝ አንዴ ብቻ ተጠቀሙት፣ ታመሰግኑኛላችሁ። ፀጉራችሁ ደረቅና እንዲሁም ደግሞ እየተያያዘ አላድግ ካላችሁ፣ ጫፍ ጫፉ ደግሞ መንታ የሆነ የፀጉር ድርቀትን የሚከላከል ፀጉራችሁ እንዲፋፋ እንዲለሰልስ የሚያደርግላችሁ ምርጥ የሆነ ታምረኛውን ውህድ ነው ይዤላችሁ የመጣሁትኝ። ወደ አሰራሩ ይዣችሁ እሄዳለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ሰላም ሰላም! ውድና የተከበራችሁ ወደ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ከእግዚአብሔር ይመስገን ሁሉም ሰላም ነው። ብዙዎቻችሁ ማለት ነው ፀጉሬ ስስ ነው እንዲሁም ደግሞ በጣም ይነቃቀልብኛል፣ ይደርቅብኛል፣ ይያዝብኛል ላላችሁኝ ቤተሰቦቼ ማለት ነው ይሄንን ትሪትመንት ለእናንተ ነው ይዤላችሁ የመጣሁት። ፀጉራችሁ መሀሉ አጭር እንዲሁም ደግሞ ፊት ለፊቱ ረዥም ከኋላ አጭር ለሆነባችሁ ይሄንን ትሪትመንት ተጠቀሙት። በፍጥነት ነው የሚያሳድግላችሁ። በጣም የምጠቀመው ወድጄው እንዲሁም ለፀጉሬ በጣም ተስማምቶኝ የምጠቀመው ትሪትመንት ነው። እዚህ ጋር እንግዲህ ፀጉሬን በቁርንፍድ ውሃ አስይዤው ስለነበረ እንደምታዩት የኔ ፀጉር እርጥበት ሲያገኝ ስለሚሰበሰብ እንደምታዩት እንግዲህ ከፋፍዬ ማለት ነው። እዚህ ጋር ቅባት ስትቀቡ ሆነ እንዲሁም ደግሞ ማንኛውም ነገር ስታበጥሩት ራሱ እንደዚህ ሁለት ቦታ ከፍላችሁ ከዛ እንደዚህ አራት ቦታ እያደረጋችሁ በትናንሹ በምታበጥሩ ሰዓት መሀሉ አጭር እንዲሁም ደግሞ ፊት ለፊቱ ረዥም አይሆንባችሁም ማለት ነው። ምክንያቱም በደንብ አድርጎ ቅባት ትቀቡታላችሁ። በደንብ አድርጎም ስለሚፍታታ የሆነ የመያያዝና የመበጣጠስ አይኖረውኝም ማለት ነው። እንደምታዩት እንግዲህ የሰራሁትኝን ትሪትመንት እንግዲህ ከስር እስከ ጫፍ ድረስ በደንብ አድርጌ እየቀባሁኝ ማሳጅ እያደረግኩኝ እንግዲህ ሁሉንም የምቀባው ነው የሚሆነው ማለት ነው። ማንኛውም ነገር ደግሞ ተቀብታችሁ ሲጨርሱ ግዴታ የተቀባችሁት ነገር ወደ ውስጥ እንዲገባ የደም ዝውውራችሁ እንዲፋጠንላችሁ የተቀባችሁትንም ጥቅም እንድታገኙ በደንብ አድርጋችሁ ከ5 እስከ 10 ደቂቃ የሚሆን ማሳጅ አድርጉት። ብዙ ጊዜ ደግሞ ፀጉራችን ይነቃቀላል ለምትሉኝ ውድ ቤተሰቦቼ ማለት ነው። ብዙ ጊዜ የቫይታሚን ዲ እጥረት ሲኖር ፀጉራችን በጣም ነው የሚነቃቀለው። እሱን ደግሞ ቫይታሚን ዲን ደግሞ ለማግኘት ደግሞ ጤንነታችሁን በደንብ አድርጋችሁ ተንከባከቡ። እንዲሁም ደግሞ ጭንቀት፣ በተለይ ደግሞ እንቅልፍ አለመተኛት፣ ይሄ ራሱ ውሃም አለመጠጣት ይሄን ራሱ ፀጉራችሁ እንዲበጣጠስ እንዲነቃቀል መበጣጠስ ያው የፀጉራችሁ ድርቀት ነው። እንዲሁም ደግሞ ቫይታሚን ዲን ደግሞ ማግኘት የምችሉት ብዙ ጊዜ የሆነች አንድ ቤተሰቤ ነበረች እና ቫይታሚን ዲ ከፀሐይ ታገኛለች፣ ፀሐይ ጧት ጧት ሙቂ ብያት በጣም ነው የሚሞቀው እና ሙቀቱ አይበቃኝም ወይ ቤት ውስጥ በጣም ነው የሚሞቀው ምናምን ብላኝ ነበር እና ብዙ ጊዜ ያው ፀሐይን ቢያንስ እስከ 30 ደቂቃ እስከ 20 ደቂቃ ወተን ብንሞቃት በደንብ አድርገን ቫይታሚን ዲን ማግኘት እንችላለን ማለት ነው። እንዲሁም ደግሞ ከእንቁላል እና ከወተት ከአሳ ደግሞ በተጨማሪ ከእንጉዳይ ማለት ነው መሽሩም ከነዚህም ማግኘት እንችላለን። ግን ደግሞ ይበልጥ ፀሐዩ አንደኛ ፀሐዩ ነው ማለት ነው። ውሃ በደንብ ጠጡ የምላችሁ ነገር ቢኖር ማለት ነው። ፀጉራችሁን ደግሞ ከመታጠባችሁ በፊት እንደዚህ ያደርጋችሁ እያለሰለሳችሁ ታጠቡት። የሚነቃቀልና የሚሰባበር አይኖረውኝም ማለት ነው። ወደ አሰራሩ ይዣችሁ ሄዳለሁኝ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንደምታዩት ፀጉሬን እንዴት እንዳለሰለሰልኝ የፀጉር ብዛትም ለምትፈልጉ ይሄንን ትሪትመንት ተጠቀሙት። በሳምንት አንዴ መጠቀም ትችላላችሁ። ወደ ቪዲዮ አብረን እንሂድ። ወደ አሰራሩ ይዣችሁ ሲሄድ እንግዲህ እዚህ ጋር 2 ራስ ሽንኩርት አለኝ። ከ5 አይነት ነው የምሰራው ይሄንን ትሪትመንት። ፀጉራችሁ በብዛት የሚነቃቀል ከሆነ እንዲሁም ደግሞ የፀጉር ብዛት የምትፈልጉ ፀጉራችሁ ከሳሳ እመኑኝ ይሄንን ትሪትመንት አንዴ ብቻ ከተጠቀማችሁት ፀጉራችሁ በአንዴ ነው የሚለወጥላችሁ። በጣም የምትወዱት ትሪትመንት ነው። እዚህ ጋር እንግዲህ ሽንኩርቴን ከመላጤ በፊት 2 የሾርባ ማንኪያ ሩዝ ተጠቅም ያለው ፀጉሬን ብዙ ስለሆነ በደንብ አድርጎ እንዲያዳርስልኝ ማለት ነው። እዚህ ጋር ደግሞ 1 የሾርባ ማንኪያ ጥቁር አዝሙድ ማለት ነው። ጥቁር አዝሙድ እንግዲህ ፀጉራችሁን በፍጥነት እንዲያድግ እንዲሁም ደግሞ ያለ እድሜ የሚወጣ ሽበትን ይከላከልላችኋል ማለት ነው። ሩዙም ቢሆን የፀጉር ለስላሴና ፀጉራችሁ እንዲበዛ ያደርግላችኋል። በመቀጠል ደግሞ የምጨምረው 2 ማንኪያ
ተልባ ነው ማለት ነው። እንግዲህ ተልባ ፀጉራችሁ እንዲለሰልስ እንዲሁም ደግሞ የፀጉር እድገታችሁን ለማፋጠን በጣም አንደኛ ነው። ሁሌም የምጠቀመው ማክስ ነው ማለት ነው። እንግዲህ ትሪትመንት በጣም የምወደውና ለፀጉሬም የሚስማማኝ። በመቀጠል ደግሞ እየደረቀ 2 የሾርባ ማንኪያ የጥብስ ቅጠል አደርጋለሁ። እናንተ ፍሬሹ ካላችሁ ፍሬሹን መጠቀም ትችላላችሁ ማለት ነው። በዚህ መልኩ እነዚህን አራቶችን አንድ ላይ ካደረኩኝ በኋላ ማለት ነው አጥብኩኝና ውሃ በጣም ብዙ ማለት ነው ትንሽ ያልሆነ ምክንያቱም በሚፈላ ሰዓት እንዳያልቅ ማለት ነው። ውሃ በደንብ አድርጉበት። ጄሉን ብቻ ስለሆነ የምፈልገው ያው ሩዙንም አንድ ላይ መፍጨት ትችላላችሁ፣ ግን እኔ መፍጨት አልፈልግም። በቀጣይ ሌላውን ደግሞ ፈጨዋለሁ። አሁን ላይ ጄሉን ብቻ ስለሆነ የምፈልገው ሲፈላ ውሃው እንዳያልቅ ውሃ በደንብ አድርጌ እንግዲህ እንዲፈላልኝ እጥደዋለሁኝ ማለት ነው። ውሃው እስከሚፈላልኝ ድረስ ሬት ነበረኝ። እርግጥ 5 አይነት ነበር ልሰራ ያሰብኩትኝ ከሽንኩርትና እንዲሁም ደግሞ ተልባ፣ ሩዝ፣ ጥቁር አዝሙድ፣ የጥብስ ቅጠል ማለት ነው። ሬት ደግሞ ነበረኝ ከዚህ በፊት ቆርጬው የነበረ ማለት ነው። ልጠቀመው ብዬ እንግዲህ አምጥቻለሁኝ። ሬት እኔ ቤት ውስጥ ስላለ ብዙ ጊዜ በተለያዩ በሳሙና፣ በሻምፖ፣ በኮንዲሽነር በተለያዩ ነገር እሰራለሁኝ ማለት ነው። እና ምክንያቱም ቤት ውስጥ ስላለ ባገኘሁት አጋጣሚ እጠቀማለሁኝ። እዚህ ጋር ሬቱ ያው እንዳልኳችሁ ቆርጬው ከሳምንት በላይ ስለነበረ ምንም አይነት ፈሳሽ ነገር የለውም ማለት ነው። እናንተ ትኩስ የቆረጣችሁት ከሆነ ግን እንደዚህ በትናንሹ ቆረጥ ቆረጥ አድርጋችሁ ዳርና ዳሩን ሾኩን ከቆረጣችሁ በኋላ ቢያንስ ለ5 ደቂቃ የሚሆን ውሃ ውስጥ ዘፍዝፉት ማለት ነው። ምክንያቱም መርዛማ ነገሩ እንዲወጣላችሁ ማለት ነው። ይሄ አሁን የኔ ከሳምንት በላይ ስለነበረ ምንም አይነት የለውም ማለት ነው። እንግዲህ በዚህ መልኩ ጄሉን ከወሰርኩኝ በኋላ እዚህ ጋር 2 ራስ ሽንኩርቴን ልጨዋለሁኝ። ሽንኩርቱን ብቻውን መፈቅፈቅና ውሃውን መውሰድ ትችላላችሁ። እዚህ ጋር እኔ ያው እሬቱን በምንፈጨው ሰዓት ጁስ ስለሚሆን ከእንትኑ ጋር ከሬቱ ጋር ነው የምፈጨውኝ ማለት ነው። እዚህ ጋር ማለት ነው ብዙዎቻችሁ ፀጉራችሁን በጣም ስስ ከሆነ እኔ አሁን እንዳልኳችሁ ቤት ውስጥ ስላለኝ ሁሉንም አንድ ላይ ነው የሰራሁትኝ ማለት ነው። እናንተ ግን ይሄን ሽንኩርቱንና እሬቱን ብቻ ራሱ ማለት ነው እንደ ሌላ አማራጭ መጠቀም ትችላላችሁ። በደንብ አድርጋችሁ ፈታችሁ ካጠለላችሁ በኋላ ልክ እንደ ሄር ስፕሬ ፀጉራችሁ ላይ በደንብ እያርጋችሁ ውስጡን ብዙ ጊዜ ይሄንኛው የምንሰራው ሽንኩርቱና እሬቱ ማለት ነው ለውስጡ በደንብ አድርጋችሁ ውስጣዊ ፀጉራችሁን በደንብ አድርጎ ውስጡን እንዲያጠነክርላችሁ እንዲሁም ፎሮፎር የሚያስቸግራችሁ ራሱ ከሆነ በጣም በጣም አሪፍ ነው። ይሄን ብቻ ራሱ መጠቀም ትችላላችሁ፣ ያንኛው ከሌላችሁኝ ማለት ነው። እዚህ ጋር እንግዲህ እንደዚህ አድርጌ ከፈጨውኝ በኋላ በደንብ አድርጌ የማጠለው ነው የሚሆነው ማለት ነው። እንደምታዩት በጣም ቆንጆ የሆነ ጁስ ወጥቶልኛል ማለት ነው። እንደምታዩት እንዴት እንደሚያምር እንዳልኳችሁ ይሄን ብቻ መጠቀም ትችላላችሁ። ግዴታ ተልባ እንዲሁም ደግሞ የጥብስ ቅጠሉ መኖሩ የለበትም፣ ግን ካለ ብትጠቀሙ የሁሉንም ጥቅም አንዴ ማግኘት ትችላላችሁ ማለት ነው። በዛው ልክ ደግሞ ጭንቀት፣ ሀሳብ እንዲሁም ደግሞ እንቅልፍ በደንብ ተኙ። በዛው ልክ ደግሞ ውሃም በደንብ ጠጡ። ምክንያቱም አንደኛ ውስጣዊ ጤንነታችሁ ይወስነዋል ማለት ነው። ብዙ ጊዜ በጣም ፀጉራችሁ የሚነቃቀልባችሁ ከሆነ እነዚህን አስተካክሉ ማለት ነው። የሚሰባበር ከሆነ ደግሞ እንደዚህ እነዚህን ትሪትመንቶች ብትጠቀሙ ፀጉራችሁ እንዳይሰባበርና እንዳይደርቅባችሁ፣ እንዳይሰባበር፣ እንዲለሰልስ ከስሩም ደግሞ እንዳይነቃቀል ያደርግላችኋል ማለት ነው። በጣም አሪፍ ነው። እንግዲህ እንደዚህ እንደምታዩት አራቱን ውህድ እንግዲህ በዚህ መልኩ ካፈላሁትኝ በኋላ በትኩሱ ነው የማጠለው ማለት ነው። ምክንያቱም ተልባው ከቀዘቀዘ በጣም ስለሚወፍር ከጄሉ ጋር አይላቀቅም ማለት ነው። እንደምታዩት ይሄን የመሰለ እንግዲህ በጣም ቆንጆ ጄል ወጥቶልኛል። አሁን ይሄንን የሰራሁትኝ ሬትና ማለት ነው የሽንኩርት ጁሱን አንድ ላይ አደርገዋለሁ። እናንተ የሚበዛ ከሆነ መቀነስ ትችላላችሁ። እኔ ፀጉሬ ብዛት ስላለው ሁሉንም አድርጌዋለሁ ማለት ነው። አሁን ላይ ትኩስ ስለሆነ ይሆን እየቀጠነ ይመስላል፣ ግን
በደንብ አድርጎ ሲቀዘቅዝ እኔ ማታ ሰርቼ ጠዋት ነው የተቀባሁት ማለት ነው። ሲያድር ደግሞ እንደምታዩት እንዴት እንደወፈረ ልነግራችሁ አልችልም። በጣም ቆንጆ ክሬም የሆነ እዚህ ጋር ደግሞ ኤክስትራ የጀማይካ ካስተር ኦይል ማለት ነው። አንድ የሻይ ማንኪያ ነው መጠቀም ያለባችሁ። ካስተር ኦይል ስትጠቀሙ ማብዛት የለባችሁም። ከጥቅሙ ይልቅ ጉዳቱ ነው የሚያበንዝነው ማለት ነው። ከበዛ ፀጉራችሁን ይጎዳባችኋል ማለት ነው። እዚህ ጋር ደግሞ ከዚህ በፊት የዝንጅብል የቁርንፍድ የተለያዩ በቤት ያዘጋጀሁት ቅባት አለኝ። እሱን ደግሞ 3 የሾርባ ማንኪያ ተጠቅሜያለሁ። እንደ አማራጭ ደግሞ ይሄ ከሌላችሁ ደግሞ ጭቃ ቅባትን መጠቀም ትችላላችሁኝ። እኔ ከዚህ በፊት የጥብስ ቅጠልና ከአቮካዶ ፍሬ የሰራሁትን የጭቃ ቅባት 2 ሻይ ማንኪያ አድርጌ እንግዲህ ይሄን የመሰለ በጣም ቆንጆ ክሬም ወጥቶልኛል። አሁን ይሄንን እንግዲህ በመቀባበት እቃ ነው የማደርገው ማለት ነው። ስትጠቀሙ ደግሞ ለውጡን አንዴ ብቻ ተጠቅማችሁ ለውጥ አገኛለሁ ብላችሁ አታስቡ። ቢያንስ ቋሚ አድርጋችሁ ቢያንስ እስከ 3 ወር ተጠቀሙ። አንዴ ተጠቅማችሁ ለውጡን ማየት ስለማትችሉ ማለት ነው። በሳምንት ሁሌ ተጠቀሙ። ፀጉራችሁን በጣም ነው የሚያለሰልስላችሁ። ልነግራችሁ አልችልም። ስትጠቀሙት ነው የምታውቁት ማለት ነው። ብዛትም ለምትፈልጉ ተጠቀሙት። እንግዲህ ውዶች ለዛሬ ይዤላችሁ የመጣሁትኝ ይሄን ይመስላል። ብዙዎቻችሁ ፀጉራችሁ ስስ ስለሆነ የፀጉር ብዛት ለሌላችሁ ይሄንን ትሪትመንት ሰርታችሁ ተጠቀሙ። ለዛሬ ይዤላችሁ የመጣሁትኝ ይሄን ይመስላል።